ስሜ ማዕረግ ዘውድ ይባላል። አሁን የሚገኘው የኢትዮ ስታርታፕ ውድድር ላይ ነው። ይዤ የመጣሁት ፕሮዳክት ጤና ማርት ይባላል። ጤና ማርት ለተጠቃሚዎች የሚፈልጉትን መድኃኒት ኦንላይን ሰርች አድርገው ኦር ደግሞ ያላቸውን ፕሪስክሪፕሽን አፕሎድ አድርገው ያ መድኃኒት የት ፋርማሲ እንደሚገኝ ምን ያህል ኮስት እንደሚያደርግ ማየት ይችላሉ። ይህ ብቻ አይደለም፣ እዛ ኦንላይን ደግሞ ከፍለው ቤታቸው ድረስ ዲሊቨር እናደርግላቸዋለን ማለት ነው። ሶ እስቲ ሆፕፉሊ አሁን እዚህ ተወዳድሬ አሸንፋለሁ ብዬ ተስፋ አደርጋለሁኝ። ሰላም እንኳን ደህና መጣ አለን። 3 ደቂቃ አለ፣ መጀመር ትችላለህ። በኢትዮጵያ በየቀኑ በሺዎች የሚቆጠሩ ታካሚዎች መድኃኒት ፍለጋ በጣም ብዙ ሰዓታትን ያባክናሉ። ከዛም በተጨማሪ ፋርማሲዎች ያላቸው መድኃኒቶች በስነ ስርዓት መቆጣጠር ባለመቻላቸው ምክንያት ብቻ ብዙ መድኃኒቶች ለብክነት ይዳረጋሉ። ሰላም፣ ስሜ ማዕረግ ዘውዱ ይባላል። የጤና ማርት ፋውንደርና ሲኢኦ ነኝ። ጤና ማርት አሁን የገለጽኩላችሁን 2 ችግሮች በ2 አይነት መልኩ ሶልቭ ያደርጋል ማለት ነው። መጀመሪያ ለፋርማሲዎች ፕሮቫይድ የምናደርገው የማኔጅመንት ሲስተም አለ። ያላቸው መድኃኒቶቻቸውን፣ ሽያጮቻቸውን፣ ከሆልሴለር ጋር ያላቸውን ኮሚኒኬሽን፣ ኢምፕሎዮቻቸውን መቆጣጠር ይችላሉ በዚህ ማለት ነው። እንዲሁም ደግሞ ኤክስፓየር ዴቱ ሲደርስ መድኃኒት አለርት ይደርሳቸዋል። እንዲሁም ደግሞ መድኃኒቶች ከማለቃቸው በፊትም ያሳውቃቸዋል ማለት ነው። ሁለተኛ ደግሞ ለከስተመሮች የምናቀርበው የሞባይል አፕሊኬሽን ቴሌግራም ቦት እንዲሁም ደግሞ ዌብሳይት አለ። እዛ ላይ ገብተው የሚፈልጉትን መድኃኒት ሰርች አድርገው ኦር ደግሞ ያላቸውን ፕሪስክሪፕሽን ፎቶ አፕሎድ በማድረግ ብቻ መድኃኒቱ የት ፋርማሲ እንደሚገኝ እና ኮስቱ አቬለብል ከሆነ ደግሞ ምን ያህል ኮስት እንደሚያደርግ ማየት ይችላሉ። ይህ ብቻ አይደለም፣ እዛው ከፍለው ቤታቸው ድረስ ዲሊቨር ይደረግላቸዋል ማለት ነው። የገበያውን ትልቀት ስናይ የፋርማሲውቲካል ኢንዱስትሪው አሁን ባለበት ስቴጅ በኢትዮጵያ ወደ 240 ቢሊዮን የኢትዮጵያን ብር ወርዝ ያደርጋል። አዲስ አበባ ውስጥ ስፔሲፊካሊ ደግሞ አፕሮክሲሜትሊ 168 ቢሊዮን የኢትዮጵያን ብር ወርዝ ያደርጋል ማለት ነው። እኛ ደግሞ በመጀመሪያ ዓመታችን 4 ሚሊዮን የኢትዮጵያን ብር ሜክ እናደርጋለን ማለት ነው። ወደ ገበያ እንዴት ነው የምንገባውን የሚለው ስናይ ደግሞ መጀመሪያ ፋርማሲዎች ስለሚያስፈልጉን እነሱን በፊልድ አውትሪች እናገኛለን። እንዲሁም ደግሞ እኛ ጋር ሬጅስተር ሊሆኑትን ፋርማሲዎች ደግሞ ሌሎች ፋርማሲዎችን ሬኮመንድ እንዲያደርጉ በማድረግ ደግሞ በሪፈራል ኦንቦርድ እናደርጋለን ማለት ነው። እንቅስቃሴያችንን ስናይ ዌቲንግ ሊስት ሎንች አድርገን ነበር። እዛ ዌቲንግ ሊስት ላይ ከ100 በላይ ተጠቃሚዎች ሬጅስተር አድርገዋል። እንዲሁም ደግሞ 2 ውድድሮች ላይ ተወዳድረን ደግሞ የ750 ሺህ ብር ተሸላሚም ሆነናል ማለት ነው። እንዲሁም ደግሞ አሁን ከረንትሊ የፌዝ 1 እርሊ ስቴጃችን ላይ ያለ ነው። በዛ የመጀመሪያ 10 ፋርማሲዎቻችንን ኦንቦርድ እያደረግን እንገኛለን አሁን ማለት ነው። የንግድ ሞዴላችንን ስናይ ደግሞ መጀመሪያ ያው ከማኔጅመንት ሲስተሙን ፋርማሲዎች ሲጠቀሙ ሪከሪንግ የሆነ ክፍያ ይኖራል። እንዲሁም ደግሞ ከስተመሮች ኦንላይን መድኃኒት በሚገዙበት ጊዜ ደግሞ ኮሚሽን እንወስዳለን ማለት ነው። እነዚህ ናቸው አሁን ከረንትሊ ባለን ስቴጅ ቢዝነስ ሞዴላችን እነዚህ 2ቱ ናቸው። የቡድን አባላታችንን ስናይ እኔ ማዕረግ ዘውዱ አለሁኝ ፋውንደርና ሲኢኦ። ብሩክ ካሳያ አለ፣ በፋርማሲካል ኢንዱስትሪው ላይ ከ14 ዓመት በላይ ኤክስፒሪየንስ አለው። አቡበከር አፍደልና ፍቅር አንተነህ ደግሞ ፕሮዳክቱን ዴቨሎፕ ማድረግ ላይ ይሰራሉ ማለት ነው። ፉክክራችንን ስናይ ኦብቪየስሊ ብቻችንን አይደለም ያለነው እዚህ ኢንዱስትሪ ላይ ግን አሁን ከረንትሊ ኤግዚስቲንግ የሆኑ ሶሉሽኖች 2 አይነት ናቸው። አንደኛው የፋርማሲ ማኔጅመንት ሲስተሙ ላይ ስፔሲፊካሊ ፎከስ የሚያደርጉ አሉ። ሌሎቹ ደግሞ የከስተመር ሳይዱ ላይ ብቻ ፎከስ ያደርጋሉ ማለት ነው። እኛ ዲፈረንሺየት የሚያደርገን ሁለቱንም ፕሮዳክቶች በአንድ ፕላትፎርም ላይ አድርገን ነው ሰርቭ እያደረግን ያለ ነው ማለት ነው። ፋይናንሳችንን ስንመለከት ኦብቪየስሊ እርሊ ስቴጅ እንደመሆናችን አንጻር ይሄ ኤስቲሜሽን ነው የሚሆነው። የመጀመሪያ ዓመታችን ላይ የ486 ሺህ ብር ሎስ ነው የሚሆነው። ከዛ ሁለተኛ ዓመታችን ላይ ብሬክ ኢቭን አድርገን ከዛ በኋላ ፕሮፊት ተርን እናደርጋለን ማለት ነው። በሶስተኛ ዓመታችን ደግሞ ሬቨኒው እናገኛለን። ምንም ችግር አሁን ጥያቄና መልስ ስለምንጀምር በጥያቄ መልሱ ሌሎቹን አድሬስ የምንጠይቀን በዛ ላይ አድሬስ ማድረግ ይቻላል። አሁን ከረንትሊ ምን ደረጃ ላይ ናቸው ያላችሁት? 10 ፋርማሲ ኦንቦርድ አድርጋችኋል። ምን ያህል ተጠቃሚዎችን እስካሁን ድረስ ኦንቦርድ አድርጋችኋል? አሁን በቅርቡ ነው ኤምቪፒ ስቴጃችንን ጨርሰን የመጀመሪያ ስራችንን ኦንቦርድ አላደረግንም፣ ኦንቦርድ እያደረግን ነው። የመጀመሪያ ፋርማሲያችንን ኦንቦርድ አድርገን ኦልሬዲ ከነሱ የተቀበልናቸው ኮሜንቶች ነበሩ። እነሱን ኮሜንቶች ወስደን ኢተሬት አድርገን ፕሮዳክቱን ሁለተኛውን ቨርዥን ደግሞ አሁን ኔክስት ዊክ ሁለተኛ ፋርማሲያችንን እያለን ሌሎቹን ኦንቦርድ እናደርጋለን። ይሄ ኢንቨንተሪ ማኔጅመንታቸውን እና ያለውን የመድኃኒት አቬላቢሊቲ አት ጊቨን ፖይንት ያሳውቃል። አሁን ስፔሲፊካሊ ግን የከስተመር ሳይዱን ሎንች አላደረግንም፣ ምክንያቱም መጀመሪያ ፋርማሲዎች ስለሚያስፈልጉ እነሱን ኦንቦርድ እያደረግን ነው። አሁን ምን ያህል ጊዜ ይፈጅባቸዋል ይሁሉ ኦንቦርድ ለማድረግ? ለ1 ዓመት ሆኗቸዋል ይሄን ከጀመራችሁት አይደለ? ዲስ ይር ነው የጀመርነው። ዲስ ይር ነው የጀመራችሁት። ይህን ምን ያህል ካፒታል ነው የሚያስፈልጋችሁ ያሰባችሁት?
የሬዝ ለማድረግ ፈርስት ራውንድ ላይ? ያ ኢኒሺያሊ ሬዝ ለማድረግ ያሰብነው 8 ሚሊዮን የኢትዮጵያን ብር ነው። ሜንሊ ስፔንድ የምናደርገው ማርኬቲንግ፣ ፕሮዳክት ዴቨሎፕመንት እና ፋርማሲ ኦንቦርዲንግ ላይ ይሆናል ማለት ነው። ምን ያህል ፐርሰንት ኦፍ ኢኩዊቲ ነው እሱን ሬዝ ለማድረግ? ኢኩዊቲ ዲፔንድስ። ኢንካይንድ ኮንትሪቢዩሽን የሚሰጡን ከሆነ ሞር ኢኩዊቲ ይኖራል፣ ግን መኒ ኮንትሪቢዩሽን ብቻ ከሆነ 15% ነው። ቅድም ያስቀመጥከው ላይ 750 ሺህ ብር ከግራንትና ከተለያዩ ቦታዎች ሬዝ አድርጋችኋል። ምን ላይ ናቸው ያዋላችሁት እስካሁን ድረስ? እስካሁን ድረስ መጀመሪያ ፕሮዳክት ላይ ነው እያዋል ነው። እንዲሁም ደግሞ ቲሞቼም ኮፋውንደር ሳይሆኑ ዴር ሃየሮች ናቸው። ሶ ለእነሱም ፔይአውት እናደርጋለን። እንዲሁም ደግሞ የመጀመሪያ ፋርማሲያችንንም ኦንቦርድ ማድረግ ላይ ስፔንድ አድርገናል ማለት ነው። ስቲል የተወሰነ ካፒታል አለ ይቀራል። ከ750 ሺህ እና ከአሁን ለሚቀጥለው ደግሞ 8 ሚሊዮን ብር ያስፈልጋል። የኮሚሽን ሬት እንዴት ለመሰብሰብ ነው ያሰባችሁት? የኮሚሽን ሬት ዲፔንድስ ከ3% እስከ 5% ነው አሁን ላይ ያስቀመጥ ነው። ከዛ በኋላ ሞር ቫሊዴት እያደረገን ደግሞ እንሄዳለን ማለት ነው። አሁን ከረንትሊ ከ3% እስከ 5%። በጣም ጥሩ። በመጀመሪያ ይህንን ለመስራት ለምን ወሰናችሁ? መጀመሪያ አይ ቲንክ 12ኛ ክፍል ላይ ነበርኩኝ ይህንን ፕሮዳክት ቢውልድ ለማድረግ ስነሳ ማለት ነው። አጎቴ የስትሮክ ፔሸንት ነው። መድኃኒት ማግኘት ወዝ ሪሊ ሃርድ። ዊ ሃቭ ቱ ቪዚት በጣም ብዙ ፋርማሲዎች አንድ መድኃኒት ለማግኘት ማለት ነው። አይ ቶት ዋይ ኖት ፋርማሲዎች አንድ ፕላትፎርም ላይ የሚኖሩበት እና ተጠቃሚዎች ደግሞ የሚፈልጉትን መድኃኒት ሰርች አድርገው የሚገዙበት ፕላትፎርም ለምን አይኖርም በሚል ነው የተነሳ ነው። ከራሱ ችግር ነው የተነሳኸው። አሁን ስታጠናው የችግሩ ትንሽ ዋና ቁልፍ ቻሌንጅ ምኑ ጋር ነው ብለህ ታስባለህ? የቱ ጋር ነው ያለው በርደኑ? ፋርማሲዎች ስጠይቃቸው አዎ ይሄ በጣም ቸግሮናል ብለውሃል። ለምሳሌ 10 ሊስት ላይ ያሉ ብለኸኛል። እነሱ ፈቃደኛ ናቸው ኢንቬንተሪያቸውን ሊሰጡህ ሙሉ ለሙሉ? የስ ተፈራርማችኋል? መፈራረም አልተፈራረምንም። ኦኬ ምንድነው ቃላቸው ነው ያለ? የስ እንዴት ነው ልታስከፍላቸው ያሰብከው? በየርሊ ሰብስክሪፕሽን ነው የሚሆነው። ኦኬ እነሱ የምናስከፍለው ማለት ነው ለማኔጅመንት ሲስተሙ። እንዲሁም ደግሞ ኦንላይንም ሊስት ማድረግ ይችላሉ ያላቸውን መድኃኒት። እሺ እና እነሱም ፈቃደኛ ናቸው የእነሱን ኢንቬንቶሪ ሌሎችም ሼር ለማድረግ? የስ ሼር ማድረግ ካልፈለጉ ኢትስ ዴር እነሱ ናቸው የሚወስኑት ይሄንን። ነገር ግን ለከስተመሮች ያላቸውን መድኃኒት ሰርች አድርገው ወር ደግሞ ፕሪስክሪፕሽን አፕሎድ አድርገው መድኃኒቱ ከሌለ ሰብሚት የማድረግ ኦፕሽን አለ። ጥያቄ ምን መሰለህ እንደዚህ የምልህ ምን ያህል የተረጋገጠ የመፍትሄ ፍሬምወርክ አለህ ነው? ገብቷል አይደል? አሁን እንዳልከው ፈቃደኛ ካልሆኑ መብታቸው ነው። ልክ ነህ። እንደዛ ፈቃደኛ ካልሆኑማ እንዴት ነው በሽተኛው የሚጠቀመው? ገብቷል። ፓብሊክሊ ሼር ለማድረግ ፈቃደኛ ካልሆኑ ሶሉሽን ሁሉንም ያቀፈ ላይሆን ይችላል ማለት ነው አይደለም? ያ አሁን ኤግዚስቲንግ የሆኑ ማርኬት ሶሉሽኖች አሉ ብዬ ነበረ። ስፔሲፊካሊ ከስተመር ሳይድ ላይ ፎከስ የሚያደርጉ አሉ። እነሱም ፋርማሲዎች ሊስት አድርገዋል እዛ ላይ ኤክሰፕት ሜቢ ሴንሲቲቭ የሚሆኑት ፕራይስ ሼር ማድረግ ላይ ለምሳሌ ጤናችንን አይነት ነው ጤንነቴ ወር ደግሞ መድኃኒት ኮምፒቲተሮች አሉብህ። በጣም ስትሮንግ ኮምፒቲተር ዊን ለማድረግ ምን አይነት ስትራቴጂዎች ልትጠቀም ነው? ከዛ በተጨማሪ ደግሞ ይሄ በፕሪስክሪፕሽን የሚሰጡ መድኃኒቶች ዴሊቨር ማድረግ አይቻልም በህግና ይሄ ያለ ፕሪስክሪፕሽን ሄደህ በቀላሉ የምትገዛቸው ብቻ ነው ዴሊቨር ሊደረግ የሚችለው እና ማርኬቱ አይቀንስብህም ወይ? ኦንቦርድ ሲያደርጉ የጀመሩት ላስት ይር ነው። which means አሁን ስቴር ፕላትፎርም ላይ እንኳን ገብተን ሰርች ብናደርግ ከአመት በፊት የገቡትን መድኃኒቶች ማየት እንችላለን ማለት ነው። እነዛ መድኃኒቶች አልቀው ሊሆን ይችላል፣ ኤክስፓየር አድርገው ሊሆን ይችላል። ቤዚክሊ ላይቭ አፕዴት አይደረግም ማለት ነው ያለው መድኃኒት። ተጠቃሚው ራሱ ገብቶ ሰርች ቢያደርግ መድኃኒቱ አይዘር አልቀው ሊሆን ይችላል ኦር ደግሞ ኤክስፓየር አድርጎ ጭራሹም ኤግዚስት ያደርግ ይችላል እዛ ፋርማሲ ውስጥ። ለዛ ይሄ አንድ ኢሹ ነው ማለት ነው። እኛንም ዲፈረንሺየት የምናደርገው በዛ ነው። ከፕሪስክሪፕሽን አንጻር ደግሞ ፕሪስክሪፕሽን ብቻ አይደለም መድኃኒት ዲሊቨሪ ላይ ራሱ አሁን ከረንትሊ ፍሬምወርኩ እየተሰራ ነው ያለው። ሊጋልም ኢሊጋልም ነው የሚል ስቴት የተደረገ ህግ የለም እኛ ባደረግነው ጥናት መሰረት ማለት ነው። ይሄ ሬጉሌሽኑ ስቲል ፕሮግረስ ላይ ነው ያለው። ግን ኤግዚስቲንግ የሆኑ ለምሳሌ እነ መድኃኒት ዲሊቨሪ ይሰራሉ እነዚህ ኢቨን ፕሪስክሪፕሽን መድኃኒቶችም ማለት ነው። አይ ቲንክ እየተፈቀደ አይመስለኝም ትንሽ በቅርበት ስለማቅ ነው። ከዛ በተጨማሪ ጥያቄ የሚሆነው ፋርማሲዎች ኤግዚስቲንግ የሆነ የኢንቬንተሪ ማኔጅመንት ሲስተም አላቸው። ለምሳሌ እነ ማራኪ ሶፍትዌርን የምታውቃቸው ከሆነ እና ሌሎችም የአርፒ ፕሮቫይደሮች የአርፒ ፕሮቫይድ አድርገዋቸዋል እና እዛ ላይ ነው አፕዴት የሚያደርጉት። አንዳንዴ ዊሊንግነስም የለም ከውጭ ኢንቬንተሪው እንዳይታይበት ይፈልጋል ነጋዴ እና ያንተ ፕላትፎርም ደግሞ ውስጥ እንደ ኤአርፒ ኢንቬንተሪያቸው ኮንትሮል ሊያደርጉበት ከዛ ሪል ታይም ዳታ ደግሞ ለውጭ
እንዲሰጥ ነው ያሰብከውና ኢትዮጵያ ላይ ብዙ ነጋዴ ስቶክ ሆልድ ያደርጋል። እሱን ለመፍታት ምን ታስባለህ? ኤግዚስቲንግ የሆኑ የማኔጅመንት ሲስተሞች አሉ፣ ግን እንደዚሁ ለአጠቃቀም በጣም አስቸጋሪ ናቸው። ሜንሊ እነሱን ቹዝ የሚያደርጉት ከፕራይቬሲ አንጻርም ነው። የእኛ ሜንሊ ፎከስ የምናደርገው አንደኛ የፋርማሲውን ዩዘር ኤክስፒሪየንስ በደንብ ነው ፎከስ የምናደርገው ማለት ነው እዛ ላይ እና ኢቭን አሁን ከአስሮቹ ውስጥ ራሱ ኤግዚስቲንግ የሆነ እነ ሲኔት ኢቭን ሜድራፋን የሚጠቀሙ ፋርማሲዎች አሉ፣ ግን ስቲል ስዊች ለማድረግ ፈቃደኛ ናቸው ወደኛ ሲስተም ማለት ነው። ሆልድ የሚያደርጉት ነው አይደለም ያልከኝ? ያ ኢንቬንተሪ ሆልድ ማድረግ ይፈልጋሉ እና አፕዴት ማድረግ አይፈልጉም ሲስተሙ ላይ አንተ ፐብሊክሊ የምታሳየው ሳይድ ስላለ ማለት ነው። ኢንተርናሊ ሲሆን ግን ለምሳሌ ሲኔት፣ ማራኪ፣ ሌሎችም ከስተማይዝድ የሆኑ ደግሞ ከስተም ሶሉሽኖች የሚጠቀሙ አውቃለሁ እና እነዛ እንትኖች ኢንተርናሊ ስለሆነ ሲስተሙ ቢውልት የተደረገላቸው ከነሱ ውጪ ሌላ ሰው አያዩም። ስለዚህ ፍሪሊ ይጠቀሙታል ሲስተሙ። አንተ ፕሮቫይድ የምታረጋቸው ሲስተም ግን አዲሽናሊ አምጥተህላቸው በማርኬት ሳይድ የሚጠቅማቸው ከሆነ ሁለት ስክሪን ላይ ኢንቬንተሪ ሊሞሉ ኢንቬንተሪ አጀስት ሊያደርጉ ነው ማለት ነው። ስለዚህ ቅድም አንተ መድኃኒቴ ላይ አየሁት ያልከውን ሪል ታይም ላይ ስቶክ አፕዴት ያለማድረግ ችግር አንተም ጋር ሊገጥም ይችላል። ያንተን ኢንቬንተሪ ዴዲኬትድ ሆነው ያንተን ብቻ ማይጠቀሙ ከሆነ ይሄንን ለመፍታት ምን አስበሃል ነው? ኦብቪየስሊ ቾይሱ የነሱ ቾይስ ነው፣ መድኃኒቱን ፐብሊካሊ አቬይላብል ማድረግ ወይ ደግሞ አለማድረግ ማለት ነው። ነገር ግን አንዴ ኮንሲስተንትሊ አፕዴት የሚያደርጉት መድኃኒት ካለ እሱን ጀስት ቶግል አንድ በተን ፐብሊካሊ ሾው ኦር ደግሞ ማሳየት አለማሳየት ማለት ነው። ኢቨን ፕራይሱንም አይዘር ማሳየትም አለማሳየትም የነሱ ፈቃድ ነው የሚሆነው ማለት ነው። በዚህ ሰዓት ከስተመሮችህ አይጎዱም ሶሉሽኑ እያመጣ ለከስተመር ከሆነ ልክ ነው። እሱን ሜንሊ አሁን ላይ ያሰብነው ሶሉሽን ለሱ መድኃኒቱ እንዳለ እናውቃለን እኛ ጋር። ነገር ግን ልክ ተጠቃሚዎች አፕሎድ ሲያደርጉ አይደር በፕሪስክሪፕሽን ደግሞ ሰርች ሲያደርጉ ሰሚት የማድረግ ኦፕሽን ነው የምናቀርብላቸው ማለት ነው። እዛ ሰሚት አድርገው ደግሞ በሪኩዌስት መልኩ ይሆናል። ሪኩዌስት ያደርጋሉ። ከዛ በኋላ ፉልፊል ማድረግ የሚችል ፋርማሲ ወይ ደግሞ የሚፈልግ ፋርማሲ ካለ ዩዘሩን መርጦ ያንን መድኃኒት ፉልፊል ያደርጋል ማለት ነው። አሁን ከፋርማሲ ፐርስፔክቲቭ ነው ያስረዳህን። ከዩዘር ፐርስፔክቲቭ ደግሞ ያለውንም ስታተስ ብትነግረን። የዩዘሩን ቫሊዴት አድርጋቸዋል ነው ምን ያህል ፔኑ አለ ዩዘሩ ላይ ነው። የዩዘሮቹን ኦብቪየስሊ ያው መድኃኒት አቬይላቢሊቲ ችግር እንደሆነ እናውቃለን። ነገር ግን ስፔሲፊካሊ ለዳታ የሚመቸው ቲክቶክ ነው። ቲክቶክ ላይ ሪሰርች ሰርተን ነበረ። ወደ 447 ቪዲዮዎችን አናላይዝ አድርገናል ቲክቶክ ላይ ማለት ነው። ኦልሞስት ወደ 82% ሞር እንደ ሪዜንትመንት ነው ሴንቲመንቱ ያለው ማለት ነው። መድኃኒት ፋርማሲ ከፋርማሲ መጓዙ ላይ መሸጋገሩ ላይ እነዚህ ሜንሽን የተደረጉ ኪወርዶች አሉ። ኢቭን ኮሜንቶቹንም አናላይዝ አድርገናል ከዛው ላይ። በዛ መልኩ ነው የዩዘር ሳይዱን በዳታ ቫሊዴት ያደረግነው ማለት ነው። በተጠቃሚው ሳይድ ሞባይል አፕ አለ፣ ቴሌግራም ቦት ኦር ደግሞ ዌብሳይት አለ። እዛ ላይ ነው ሰርች የሚያደርጉት ኦር ደግሞ ያላቸውን ፕሪስክሪፕሽን አፕሎድ የሚያደርጉት እዛ ላይ ነው ከዩዘሩ ከተጠቃሚው ሳይድ ያለው ማለት ነው። ኦኬ እሺ፣ የዴሊቨሪ ፓርትም አለ ብላችኋል እና እንዴት ነው እሱን ሲያያችሁት? ዲሊቨሪውን እኛ ራሳችን አይደለም አሁን ከረንትሊ ሃንድል የምናደርገው ዌር ከረንትሊ ከኢትዮ ፖስት ጋር እያወራን ነው። ዲሊቨሪውን እነሱ ሃንድል እንዲያደርጉ ማለት ነው። በጣም ብዙ ኤክስፒሪየንስ አላቸው። መድኃኒቶች ብለድ ሳምፕሎችንም ዲሊቨር ማድረግ ላይ ብዙ ኤክስፒሪየንስ ስላላቸው ከእነሱ ጋር ነው ፓርትነር ለማድረግ ያሰብነው ማለት ነው። በጣም ጥሩ ነው ሀሳቡ፣ ጥሩ ነው፣ ችግር የሚፈታ ነው። ከዛ በተጨማሪ ግን ኮምፒቲተሮች በደንብ ማጥናት ከዛ በኋላ ደግሞ ከነሱ የተሻሉ ዩኒክ ቫልዩ ፕሮፖዚሽኖች ለከስተመሮች በመስጠት ማርኬት ላይ ዊን ለማድረግ ብትሞክሩ በጣም የተሻለ ነው ብዬ አስባለሁ። ምክንያቱም ቢዝነስ ላይ ኢትስ ኦል አባውት ሶሉሽን ይዛችሁ ከመጣችሁ በኋላ ኮምፒቲሽን። ኮምፒት ስታረጉ ከነማን ጋር ነው ኮምፒት ማድረገው? እነሱን ቢት ለማድረግ ምን አይነት ስትራቴጂዎች መጠቀም አለብኝ? የተሻለ ደግሞ ፕሮፖዚሽን ምን መፍጠር አለብኝ የሚለው ነገር ላይ በደንብ መስራት አለባችሁ። አሁን 10 ያናገርካቸው ፋርማሲዎች አሉ አይደለም? በአንዱ ጀምር፣ ከአንዱ ጋር ፓርትነርሺፕ ተፈራረምና እስቲ ለነሱ አልማው ሲስተሙን የነሱን ችግር በደንብ ፍታ እና በዛ ምን ትማራለህ? ምን ከዚህ ሌላ ምን ችግር አላቸው? ፋይናንስ ኢንተግሬት ላድርግ አላድርግ፣ ምን አይነት ባንድል ሶሉሽን ላምጣ፣ ምን ልጨምርበት የሚለውን ትማራለህ። ከዛ ባሻገር ግን ፕሮዳክት ሰራሁ
ከማለት ይልቅ ይኸው ከንትና ጋር ሰራው ማለቱ ይቀላል። እና ይህን ለሁላችሁም ነው የምለው። የምታስቡት ነገር 100 ክላይንት መሰብሰቡ ጥሩ ነው፣ ግን በአንድ ጀምር። የእሱን ችግር ስትፈታ ኢንዱስትሪውን ትማራለህ። ሌላም ትልቅ ኮምፒቲተርም እንኳን ቢኖር ዩኒክ ቫሊዩ ምንድን ነው፣ የተለየ ዋጋ የምፈጥረው ምንድን ነው የሚለውን ማየት ያስችልሃል። እና እሱን ለማድረግ ሞክር። ከቃል እሺ ልንገዛው እንችላለን ሳይሆን ተፈራረም፣ ሌተር ኦፍ ኢንቴንት እንለዋለን። እሱ ይኑር በእጅ ላይ። ከዛ ባሻገር ቅድም ስጠየቅ እነሱ የድሮ ዴታ ነው ያላቸው የሚለው ትክክል አይደለም። እኔ ስለማቅ ዴታው የድሮ አይደለም፣ በየጊዜው አዳዲስ ዴታ ነው ያለው እና ያ ስላለ ትተዋለህ ማለት አይደለም። ግን ስትራቴጂህን በደንብ እንድታስብ ያስፈልግሃል። ያንተ ኮምፒቲተር ብቻ ሳይሆን ማርኬቱን በደንብ መረዳት ላይ ያለብን ክፍተት ነው የሚያሳየው እና እነዚህን ብታሻሽል ጥሩ ነው። ውድድሩ በጣም አሪፍ ነበር። ያው በሶስተኝነት ነው የወጣ ነው። እንዲሁም ደግሞ ዳኞቹ የሰጡን ኮሜንቶች ሪሊ በጣም ጥሩ ኮሜንት ነው የሰጡን። እንዲሁም ደግሞ እስቲ በቀጣዩ ማርኬት ላይ በደንብ ወተን ቴስት አድርገን ሬቨንም ደግሞ ጀነሬት አድርገን እንገናኛለን ብዬ አስባለሁ። አመሰግናለሁ።